እናቴን ማሪ እየቀለድኩ አይደለም። አንተ ደብረ ጽዮን እኮ ነው አሰልጥኖ ጎንደር እንድትገባ ያደረገ። ምን አባ ደብረ ጽዮን ዘበኛ የሆነ ሰው ዝም ብሎ ሰው በድሮ እየተጨረሰ ናውጣ ጭራሽ ደብረ ጽዮንን ዘበኛ ናውጣ። ይሄ በግረኛ የሆነ መንግስትን እንኳን አልነካውትም። በነጠላ ጫማና በካኪ የሚሄድ ደፋር ሻቢያ እንከባበር እምልህ ለዚህ ነው። ደብረ ጽዮን እኮ ሽክ ያለች እኮ ዘናጭ እኮ ነች። ደጽዬ እኮ አለባበሷ እኮ የክልል መሪ አትመስልም እኮ ጠቅላይ ሚኒስትር ፑቲን እኮ ነው የምትመስለው። የኤርትራው መንግስት እኮ ተመልከቱ፣ ነጠላ ጫማውን ያደርጋል። በግ ጠባቂ እኮ ነው የሚመስለው። መሀሪ አትነካካይ ከንከባበር ሱቅ በል ናግባ ደጽዬ ናይ ጽምዶ መስራት ደጽዬ ደብረ ጽዮን እኮ እነዚህ ሎሚ አዝዋሪ አለ አይደል? ስርዓት እንከባበር ስርዓት አብጽምዶምና ስርዓት ይኸውልህ ኢሳያስ ምን ያልከው ሸበጥ አለማወቅ ግዶፎ ስርዓት ግበር ልክዕና ከይንዘራረብ ስርዓት ግበር ሕጂ ኣዲአይ ታገይራትካ ምስክን ኣደይ ናውፃ ታዲኻ ይብልንሎ ኣደይ ታገይራትካ ብሱሳ ዓመታ ስክትፀርፋ ታረሳሕ ብሱሳ ዓመታ ርጉም ሻዕብያ ኪዱ ከንከባበር ኢና ጽምዶና ኣብ ምክብባር እምበር አሁን ሌላ ፖለቲካ እንዳታስገባኝ እናቴን አሰብዬ እንዳላስነሳይን ህዝብ ነግሬያለሁ። በአንተ ብስጭት ነው በቀደም አሰብ ያልኩት እና ግባንት ደከከና ስማ ሕጂ አሰብ ያልኩት አሁን አዳምጠኝ። ወደ ሃሽታግ ትግሬነት እንሂድ። አረ በእናትህ ተዋቸው ነው ልጆች በኪዳነ ምሕረት አንተ እኮ ማታመጣው ሰበብ የለም። እናቴን ማርያም እሷም ራሱ ቆልቷት ትስቃለች። እሷም ቆልቷት ደስ ብሏት ትስቃለች። ደግሞ ቆይ ካሁን በኋላ አንቺ እኔ ቤት መጥተሽ ልበጥብጥ ብቻ ገጣጣ ትግሬ አይደለችም እንዴ? ቆይ እኔ ምን አባቱ አቅለታለሁ ነኝ ለማትልም ታዲያ ምን አባቱ አይደለሁም ምናምን ብላ አማራ ነኝ ብላ የአማራ ዘፈን ትላለች። እኛ ልከናት እኮ አማራ ሁኝና ስሪ ብለን ልከናት እኮ ይሄ ተሰቀጭ እኮ ነው ያይሏት እኮ በቃ በእሷ ጉዳይ ላይ ደግሞ አጀንዳውን ሚዲያ ላይ እንዲራገብ እንፈልገዋለን። ችግር አለ ኔትወርክ ይቆራረጣል። እኔ ተኝቼ ነበር በሰዓቱ ስትፈልጉ ሼር እየተደረገልኝ ነበር። ሼር ኮማንደር ነሽ ማነሽ እንዳለ ሼር ሲያደርጉ ነበር። ማሪ ሐዊ ትብላኪ ማርያው ያላለች እሱ ኤርትራዊ አንቺ ኢትዮጵያዊ ምን አገናኘ? አይ አይደለም እኔ አምቼ ነው ሰከንድ ሲቲዝን አምቼ ብያለሁ። ይሄ ፓስተርው አሰብ የኢትዮጵያ ናት እያለ ሲጸልይ ነበር አንድ ቸርች ላይ ማሪ ታውቀዋለህ? አብዲሳ ፓስተር አብዲሳ ጅቦአችን ሰላም ነው። እርሶ ቸርች ላይ ነው አሉ አሰብ የኢትዮጵያ ናት እየተባለ ሲጸለይ የነበረ እውነት ነው? እግዚአብሔር ምድርና ያወረሰን አምላክ ደግሞ አንተ የኔ ምናምን የሚባል ጉዳይ የለም። ይዘህ መጠቀም ነው። እግዚአብሔር የፈጠረውን መሬት ደግሞ እና ውሃ ስለፈደደ አስም የሚገኝ መሰለኝ። ስርዓት አድርጊ። ኢትዮጵያዊ ነው። ትልቅ ሰው ነው። እንደ ትልቅ ሰው እናውራ። እንደ ትልቅ ሰው እናውራ። ኢትዮጵያዊ ያው ማሪ ኢትዮጵያዊ ናት ብለን ስርዓት ምን አልኩ? እግዚአብሔር የፈጠረው ነው። መጽሐፍ ቅዱስ የምታምን ከሆነ እግዚአብሔር የፈጠረው የኛ መመኪያ እናት ጅቦ ለምንድን ነው አሰብን ያሳጣን ህወሓት ነው የሚሉት? ለምንድን ነው ግን ተራሷ በብትመጣ አልመራትም። እነማን ናቸው እንደዛ የሚሉት? ግን ታውቃለህ ተናገር። የአሰብ ጉዳይ እኮ አበቃ አይደል? አሁን በቃ እኮ አይደል? አበቃ። አብይም እጁን ሰበሰበ፣ እነሱ መሳሪያቸውን አቀረቡ ወደ ቡሬ እነ መሀሪም ገበጣ ይጫወቱ። በቃ ዳሴ አሁን ጨዋታው ወደኛ ተጋሩ አርጓታል።
መሀሪ ሰምተሃል አይደል? አብይ አህመድ ክሊኒንግ ምናምን ስራ ጀምሯል እኮ አሰብ ገብተው ጽዳት ስራ፣ ከዛ ወደቡ ምናምን የሚሰራበትን መንገድ እያመቻቹ ነው። አይደለም አልኩ። ወደ አፋር ክልል የተጠጋችው ድሮን እንዳንደፋደፍናት አላየህም? ኧረ ተው መሀሪ በእናትህ። እኔ ወታደር ነኝ። እኔ ፊት እንኳን ባይሆን አትዋሽ። እኔ ወታደር ነኝ። ገብቶሃል? በቃ ተው ስለ ውትድርና ተው፣ ሌላ ቦታ ስክስ እንጂ ስለ ውጊያ በደንብ እናውቃለን። ፓስተር መሀሪ ኔትወርክ ይቆራረጣል በጣም። ፓስተር እየሰሙኝ ነው? አዎ እየሰማሁሽ ነው። 4 ነጥብ ኖ ሃሽታግ መሀሪ ኔትወርክ ትንሽ ይቆራረጣል ድምጽ። እሺ ሃሽታግ ቀጥይ። ቆይ ፓስተር መሀሪ የኔ ያልሽው መሀሪ ቆይ አንዴ እንዴ የኔ ያልሽው አላልኩም። ቆይ አንዴ እስቲ ጥያቄ ቁም ነገር እያወራን ነው። ተው ቁም ነገር ትላለች እንዴ መሀሪዬ? እዚህ ቤት ውስጥ አንቺ እንዴ ደፋር። የኛ እኮ ኢትዮጵያ እኮ ነን። ብንፋቀርም ብንዋደድም አንድ ላይ ነው የምንለው። አላበዛችሁም? እሺ ትግሬ ነቀለሳ ይሄ ያላለችም እኔ አሪ ሲሪየስ ባጣ ሰብ አይደለም። ባጣ ጅግና በሐቄ የታለች ሃሽታግ ወጣች። ባጣ ሃሽታግን አላጣም ብለው ነው መሀሪ ምንጭ አሰብን ባጣ ሃሽታግ እኮ አገር እኮ ነች። እንዴት ነው ለኤርትራ አሳልፈን ምን አብዲስ አቤት ለዘማችሁ እኮ አሰማሁት። ጅቦ አሁን ከማንነቴ አስነጥቀኝ ከማንነቴ። አሁን ደግሞ ከትዳሬ ልታለያየኝ ነው? ንገረኝ። እናቴን አትናት አላልኩም። ቆይ ስማን፣ ይሁን ለፓስተር ጥያቄ አለኝ። ፓስተር ሰላም ኖት? በመጀመሪያ እግዚአብሔር ይመስገን። ሰላም ነሽ? ሃይታክ አለው ያሟል እኮ ነው የምጠይቀው ጥያቄ። አሁን ፓስተር እርሶ እንደ አንድ የሃይማኖት መምህርነቶት ከወደቡ በፊት ለህዝቡ ለምን ጸሎት አይጸሉም? እዛ ኢትዮጵያ የምትባል ሀገር ላይ አማራ በማንነቱ እየተገደለ ትግራዋይ የዘር ማጥፋት ወንጀል ተደርጎበት ቅድም አንቺ አልመጣሽም። እኔና ጅቦ በጸሎት ነው ቤቱን የከፈትነው። አልነበርሽም። አሁን እርሶ ማለት ያለቦት ለዛ ሀገር ፕራይም ሚኒስተር ኖ መጀመሪያ የህዝቦትን ደህንነት። ስለ ኢትዮጵያ ህዝብ እኮ ነው የምናወራው፣ ስለ ጠቅላይ ሚኒስትሩ አይደለም። አዎ አይ ወደቡን እኮ የፈለገው የኢትዮጵያ ህዝብ እንጂ እኮ ጠቅላይ ሚኒስትሩ አይደለም እኮ። ይኸውልሽ ወደቡን እኮ የፈለገው አዳምጪ፣ ወደቡን የፈለገው እኮ የኢትዮጵያ ህዝብ እንጂ ዶክተር እንግዲህ በዚህ በወደብ ማስመለስ ጉዳይ ላይ የአማራ ህዝብ አይመለከተው። እኛ የራሳችን ፐርሰናል ችግር ስላለ፣ እንዲሁም ትግራዋይ ደግሞ ራሱ ገና ከጦርነት አሁን እያገገመ እንደው አዲሷን ትግራይ እንኳን ለመገንባት በጣም የሚያስቸግር ሁኔታ ላይ ያለ። ይሄ ሁላ ደግሞ የተፈጠረው በዛ ሀገር መንግስት ነው። እርሱ አሁን እንደ ሃይማኖት አባትነቶት ሌላ ጦርነት ከሌላ ሀገር ጋር ከሚፈጠር ጸሎት ቢያደርጉ ወይም ደግሞ ይሄ የአሰብ ጉዳይ ወደ ጎን ተደርጎ የአማራ ህዝብ ህልውና ወይም ደግሞ የትግራይ ህዝብ የመኖር ህልውና ላይ እዛ ላይ ቢተኮር ምን ይመስሎታል? አመሰግናለሁ። በጣም ጥሩ ነገር ነው ያነሳሽው። በጣም ወሳኝ ነገር ነው ያነሳሽው። አማራ ክልል ላይ ችግር እንደሌለ ብዙ ነገር አይተናል። ሰሞኑን ጠቅላይ ሚኒስትሩ ጎንደር፣ ባህር ዳር አዳምጠኛ ቆይ መሀል ስለ ኢትዮጵያ ነው የጠየቀችኝ። ቆይ ምንድነው ኔትወርክ ታፍኗል? ሳዋ ነው እንደ ያለው መሀሪ ተረጋጋ እንጂ ስለ ኢትዮጵያ እኮ ነው እያወራ ያለሁት። ቆይ ልውጣ ከዚህ ቦታ ልጅ ቆይ አይደለም ኢንተርኔትን እስኪስተካከል ስለ አሰብ ኢትዮጵያ ህዝብ ነው የፈለገው ምናምን ፍራ አሁና ህዝብ እኮ ነው የፈለገው እንጂ አብይ እኮ አይደለም። ፓስተር እኛ እኮ ነን እንግዲህ ህዝብ ማለት እኔም እርሶም ነን አይደል? ቆይ አዳምጪ። ቆይ አዳምጫ ጠየቅሽኝ አይደለም? ኦኬ ጎ ሄድ ሶሪ። አማራ ክልል ላይ ያለው ነገር እየተፈታ ነው። አሁን ድርድር ሊጀመር እንደሆነ ሰምተሻል አይደል? መልካም ዜና ልንገርሽ በዚህ አጋጣሚ። ስለዚህ አሁን ጫካ ያሉ ወንድሞቻችንም ይገባሉ ተስማምተው። ፓስተር ከማን ጋር ነው የሚደራደሩት? ከክልሉ መንግስት ጋር ነው።
የክልሉ መንግስት እኮ የፌዴራል መንግስት አለቅላቂ እኮ ነው። ከማን ጋር እንዴት አይነት ሸዋሸዋ ነው ግን? አይደለም ቆይ ችግር የለም ካሉ አንዴ ችግር የለም ካሉ ድርድሩን ምን አመጣው? አማራ ክልል ችግር የለም ብለዋል። ያኮረፈ ሰው ይጠፋል እንዴ? አንቺ ቤት ውስጥ ያኮረፈ ይልሽ ካረጋ ከበደ ጋር ነው ችግር የለም ማስባል በቃ ምርኮኛው ያውላ ምርኮኛ ኤአይ ነው ብለው ያስባሉ። ጦርነት ስለሌለ ነው ወይስ ማርኩ ምን ታረ ምን እኛ ማርኩ መከላከያ እዛ ምን ይሰራል ነው የፌደራል መከላከያ። አሁን እናቴ አሁን ጫውታ ሽፍታ ታርጊብን። እኛ አሁን ስለ ሀገር ስለ ኢትዮጵያ ነው ማውራት ላውራ ነው። ኢትዮጵያ የምትባለው እኮ እዛ ምድር ላይ አማራ ሲኖር የምትባለው አትበያት እናቴ። ኢትዮጵያ የምትባለው ሀገር ነው አንዱን ገፊ ፍሬንድ እኔ ትግራዋይ ነኝ። ይቅርታ ተጋሩ ጦርነት ሊታወጅባቸው ጫፍ ላይ ነው ያሉት። ደብረ ጽዮን ሰሞኑን መግለጫ ሰጥቶ ነበር። እንዳለ መረጃ አብይ አህመድ ትንሽ ተደናግጦ በተለይ የሆነች ሙከራ ነበረች። እሷ ሙከራ ከሽፋለች። እንዲህ ነው ብዬ ማብራራት አቅሙ የለኝም በዚህ ሰዓት። ሻቢያም ትንሽ ጃስ ነገር ብሎታል መሰለኝ። ሙሉ የትግራይ ሉዓላዊነት እንዲከበር እንደገና ደግሞ ህገ መንግስቱ ወደ ነበረበት እንዲመለስ አብይ አህመድ ደብዳቤ ወደ አውሮፓውያን አሜሪካውያን ጽፎ አስገብቷል። ደብረ ጽዮን ይቅር ግበረለ ኢኻ ንሻዕቢያ ግን በሐባር ክንወግአ ምናምን የሚል እንትን ደብዳቤ ደርሷል። መሀሪ ይስማ አይስማ አይሄንን አላቅም። እና ምን መሰላችሁ አሁን ዛሬም ነገም እኛ ኢትዮጵያዊ ነን። መሀሪ ግባ እስቲ ቆይ ኢትዮጵያዊነቴን ትንሽ ልዘምርበት። እሺ መሀሪ እቺ ነገር ሰምታታል አልሰማሃትም? መጀመሪያ በቅድሚያ I don't care ባላ ተሰልፋችሁ ነው ምን ታመጣላችሁ? እስቲ ቆይ መጀመሪያ ልጠይቅ። አብይ አህመድ እንደዛ እንዳለ ሰምታሃል አልሰማህም? I don't care አብይ አህመድ እኮኛ እንደ ዝምብ አናስበው። ለምን አይመጣም? ፎከረው አንድ አመት አሁን ቆይ አብይን መናቅ አይደለም። አሁን ግን ሰምታሃል ይሄ ነገር እናቴ ትሙት አልሰማህም? ጌታ ባል ላይ ሆነን ኖ እንደዛ አይደለም። ይኸው ምን አለ መሰለህ የትግራይ ሉዓላዊነት ይመለሳል፣ ህገ መንግስቱ ወደ ነበረበት ይመለሳል። ገባ? የፕሪቶሪያው ስምምነት ተግባራዊ ይሆናል እና እርቅና አውርድ ስለ ሻቢያ ሲባል እሱን ከደብረ ጽዮን ጋር መከራለሁ አለ። አሁን እኔን ታከብረኛለህ አታከብረኝ? አላከብርም። ተሰልፈና እናውጣ። ለምን ወጣው? መፍራት ጌታ እንደዚህ አይነት እንቅስቃሴ ተጀምሯል። ልዕልና ትስቃለች። ደብረ ጽዮን ግን እውነት አሁን አብይ አህመድ ይህንን ሁሉ ካረገ ጽምዶን ያፈርሳል። ግን አሁን ያው አዳምጡ። እዚህ ጋር አብይ ማለት በጣም ተንኮለኛ እንደሆነ ወደ ፖለቲካ ልመለስ። ይሄንን የመንደር ወሬ አቁም። ይኸው አብይ አህመድ በጣም የተረገመ ሰው ነው። ህገ መንግስቱ ወደ ኋላ ይመለሳል ወደ ነበረበት፣ የትግራይም ሉዓላዊነት ይከበራል። አዳምጥ። ከዛ አስቡት ትግራይ ከኤርትራ ጋር የራሷን የሆነ ግንኙነት ማድረግ አትችልም። እናት ያቋርጠዋል። ምክንያቱም ህገ መንግስቱ ይፈቅድለታል። የፌዴራል መንግስት ነው እንጂ ከሀገሮች ጋር ግንኙነት ማድረግ የሚችለው። የክልል መንግስት ፍጹም ከኤርትራ ጋር ግንኙነት ማድረግ አይችልም። አያችሁ ይሄን ነገር ቁርጥ። እኔ አብይ ተንኮለኛ ነው፣ እግዚአብሔርን ተንኮለኛ ነው። በፈለጋችሁት መሀሪ አሁን ይሄን አልሰማም። አሁን ገብቶ ሊጮህብኝ ነው። አሁን እንዴት ነው የሚደረገው? መሀሪ ቁም ነገር ካላወራ የምትሳደብ ከሆነ አስወጣለሁ። አንድ ነገር ይኸውልህ የጭንቅላት ስለማይሰራ ነው። ልክ እንደተበላሸ እንቁላል ስለረጋ ነው እንጂ እኮ አትስደበኝ። በስነ ስርዓት አውራኝ። እየተናገርኩ ነው እንጂ ስድብ አይደለም ይሄ። ይኸውልህ አዳምጠኝ፣ መጀመሪያ አዳምጠኝ። ይኸውልህ አወራህ ቤት የትግራይ ሉዓላዊነት ይከበራል አለ መጀመሪያ። አዳምጠኝ። ይኸውልህ ፌክ ይኸውልህ እነሱን ለመብላት የሚያደርገው ድራማ ከሆነ እነዚህ ሰዎች የ70 ዓመት የ60 ዓመት ታጋዮች አይደሉም፣ ደደቦች ናቸው ማለት አይገባቸውም ማለት ነው። ይኸውልህ ምን ይሆናል መሰለህ እነሱ እኮ አይደለም እኮ አዳምጠኝ። እነሱ እኮ አይደለም የፌዴራል መንግስት እኮ ነው ይሄን ነገር የሚያደርገው። አብይም አይደለም እኮ ህገ መንግስቱ ነው የሚያስገድደው። አንድ ክልል ከውጭ አገሮች ጋር ግንኙነት የማድረግ መብቱም እንትኑም የላትም። በፌዴራል መንግስት ነው የሚንቀሳቀሰው። እነሱ ብለዋል እኮ ይኸውልህ የፕሪቶሪያ ውል ኦልሬዲ ራስ አፍርሰዋል፣ ኤክስፓየርድ አድርገዋል ብለውታል እኮ። አሁን እኮ ተመለሰ። አሁን ሰሞኑን በዚህ 3 ቀን እኮ የተሰጠው መግለጫ አሪፍ ነው። ኦኬ የአማራን ኃይል
በጉልበት የአማራን ኃይል በጉልበት ከእንትን ሊያስወጣቸው ማለት ነው። ከወልቃይትና ከራያ ሊያስወጣቸው ከዛ ለትግራይ ሊያስረክብ አይደል? እሱ ይኸውልህ መሬታችን ይመለሳል ካላችሁ የፕሪቶሪያ ውዲት እንዴ ኖ አንተ ፖለቲካ ያወራ ነው አይደል? ቻሌንጅ አድርገኝ። አሁን የሚደረግ ያለው ይኸውልህ አብይ የሚላለው ኦኬ የአማራን ኃይል ከወልቃይት አስወጣለሁ፣ ወልቃይት ወደ ነበረው ይመለሳል፣ አስረክባችኋለሁ፣ ራያንም አስረክባችኋለሁ ካለ አሪፍ ነው። አሁን እናንተ ከሱ ጋር ተስማሙ፣ እኛ ደግሞ ችግር የለውም ከተገፋው አማራ ጋር ይዘን ምን እንደምናረጋችሁ እናያለን። አሁን ትግራይ መሀል አዳምጠኝ አስጨርሰኝ፣ አንድ ደቂቃ ስጠኝ። ትግራይ አሁን ይሄን አድቫንቴጅ ብላ ከወሰደች ከተስማሙ እንደደብረጽዮን ትግራይ ምን ትሆናለች መሰለህ? ሳንዱች መሀል ላይ ማለት ነው። ሳንዱች እኮ አዳምጠኝ፣ አንድ መልስ ይኸው አንድ ነገር አዳምጠኝማ፣ ይኸውልህ አዳምጠኝ ፕሊስ። አንድ ናውጣ የራሱን ፖለቲካ ነው እንደሚሰራው በቤት ጭራሽ እዛ ቤቱ እንደውሻ እያባረረኝ ናውጣ ምን ስለዝኾን ካይኻ ይኸው አብይ አሕመድ እንታይ ገይሩ መስለካ መሓሪ አዳምፅ ብደንብ ገይርካ ሕጂ ንዛ ጦርነት ክጅምራ ኢሉ ሪኢኻዮ ኣለኻ ደብረጽዮን ኢሳያስ አፈወርቂ እውን ፅግዕ ኢሎም ድሮን እውን ጠብጠብ ኣቢሎም ይመስለኒ አብይ አሕመድ ኣብዚኣ ደንጊፁ ናይ ዓፋር ሓይሊ ኣብ ዓፋር ዘለው ናይ ትግራይ ተቃወምቲ ሕጂ ሃም ዝወፁ ገቢርዎም ሕጂ ጭንቀት መፅያ አብይ አሕመድ እንታይ ኢሉ አብይ አሕመድ ህገ መንግስቱ ወደ ወጣ ይመለሳል። ተመልከት፣ አንድ የትግራይ ሉዓላዊነት ይከበራል፣ ዲዲአር ተግባራዊ ይሆናል። ቶሎ ብሎ ፎርቶ እኮ ነው ፎርቶ አይመስልም፣ ጭንቅላቱ ነው በጣም ባለጌ ነው። ተመልከተ። ከዛ ምንድን ያለ ደግሞ ወልቃይት ላይ ያሰፈረው የተከዜ ዝም አብይ አሕመድ እኮ ነው ራሱ እኮ ነው ያስታጠቃቸው ራሱ ለፖለቲካ ሽርሕ እኮ ነው። የሆነች ነገር ብትመጣብኝ እችን አደርጋለሁ እጠቀባታለሁ ብሎ እኮ እና መሐሪ ይሄ ሰው እየቀላል አይደለም። ሕጂ ህገ መንግስቱ ከተመለሰ በኋላ ትግራይ ጽምዶነሽ ምንድነሽ የሚባለው ነገር ህገ መንግስቱ ይከለክላል። አሁን እንደ ህገ መንግስቱ ደብረጽዮን ፈልጎ ምናምን አይደለም። በቃ ህገ መንግስቱ እንዲከበር ከተባለ ይከበራል ማለት። አሁን የትግራይ ኃይሎች ምንድን ነው የሚሉት? እነ ደብረጽዮን ህገ መንግስቱ ይከበርልን አይደለም የሚሉት። ህገ መንግስቱ ከተከበረ እኮ ትግራይ ከኤርትራ ጋር ያለዋት ግንኙነት ወዲያው ነው የሚቋረጠው። ካልሆነ አደጋ ነው። አቤት ፖለቲካ ልዕልና ራሱ ሳቀች እናቴ ትሙት። አቤት እውቀቴ ኤክስዶስ ናስቲ ይህን ሻዕቢያ አስደንግጥልኝ። ርዕሱ ግን ጠፋ። ይሄን የናሽታ ጉዳይ ናግባስ ጅቦ አይተስአን ኪዳነ ሓወይ አይተስአን እግዚአብሔር ያብቃን ኪዳነ ሓወይ። እሺ አታልቀስ። ይኸውልህ እኛ እኮ ችግር የለብንም እኮ ቼዝ እንዴት እንደምንጫወተው እናውቃለን። አንተ እንደዛ አይነት ቼዝ አሁን መሐሪ እኔ እናንተ በቁጣ ሳይሆን ወይ ደግሞ በጭቅጭቅ ሳይሆን እኔ አልተቆጣሁም። ለምንድን ነው ቤትን ዘግታው? ግን እኔ ልክ ነኝ አይደለሁም? ይኸውልህ አይደል የዶክተር አብይ ፖለቲካ አይደለም። እኛ ህፃኖቹ አብይን ከዚህ ያውጣው። ህገ መንግስቱ ይከበር ከተባለ ክልል ከሀገር ጋር ግንኙነት ማድረግ ትችላለች? አችልም አይደል? ይኸውልህ እሱ ስላለ እኮ የሚሆን ነገር የለም። እነዚህ ሰዎች ምን እንደሚያዋጣቸው እኮ ኦልሬዲ አልቋል። ይሄ ሰውዬ ናልንገርህ፣ ይኸውልህ ቻይና ሄደ። አሁን ስለ አብይቶ ስለ ህገ መንግስቱ እኮ ነው የምልህ። አንተ በእናትህ የትኛው ህገ መንግስት ተጻፈ እንጂ የትኛው ጊዜ ሲከበር ታየን ነው ምን የምታወራው? የተረገመ እኮ እኔ አሁን ግልጹ ልንገርህ፣ ይኸውልህ አሁን አንተ አሁን ለአንተ መፍትሄ መስሎ የታየህ ነገር ላብራራለህ። ችግር የለውም። አማራን ኃይል እንዳልከው ራሱ ሰርቶ ይሁን ምን እየተተራመሰም ኦኬ ከቲዲኤፍ ኃይል ጋር ሆኖ ገፍቶ ያውጣው፣ ችግር የለውም አሉ። በአንድ ስልክ ጥሪ ያስወጣቸዋል እሱ ከፈለገ። እንዴት ነው ክልል? ኦኬ ችግር የለውም። የአብይ አህመድ ሰራዊት በሙሉ ትግራይ ይምጣ፣ ከኛ ጋር ሊዋጋ ገብቷል። ከኛ ጋር ሊዋጋ ትግራይ ይምጣ። ይኸውልህ ምንድን ያልከው ይኸውልህ ትግራይ ይሰማል ድምጽ ታራል እኮ የጅቦ አዎ ይሰማል። ይሄ ከሆነማ በጣም እንዴት ነው? ይሄ ከሆነ በጣም አሪፍ ነው። ኔትወርክን አስተካክል እስቲ መሐሪ። በጠበጥከን እኮ በእናትህ የሆነ ጋዝ ስቴሽን አቁም እስቲ። ቆይ አንተ እዚህ ኧረ እዛስ አቁሜ ነው የተበላሸው ፍሎሪዳ ቦርደር። ኧረ የተኛው ሰው አለ መሰለኝ፣ የሚያንኮራፋ ሰው አለ። ቲዲኤፍ አውቆ ነው አካልተኛ ሚዩት አድርገው። ቲዲኤፍ እንጆ እያደረገ ነው። ተገላገርኩ እንጆ እያደረገ ነው። ያው ያንኮራፋል እንዴ? ውሸት ነው።
አይ እኔ እንኳን የገባሁት ጅቦ አንተን ጥያቄ ለመጠየቅ ነው። እሺ ትግራይ ከኤርትራ ጋር ግንኙነት ማድረግ አትችልም፣ ክልል ከሀገር ጋር ግንኙነት ማድረግ አይችልም ነው እያልክ ያለው አንተ። እኔ ደግሞ ይችላል ነው እያልኩ ያለሁት። እንዴት አሁን የፌዴራሉ መንግስት አይደለ እንዴ ከውጭ ማለት የውጭ ጉዳይ እንዴት እንደሚችል ልንገርህ እና እኔ እወጣለሁ። ምንድነው የኢትዮጵያ መንግስት ኢትዮጵያ እንደ ሀገር ኤርትራ የምትባልን ሀገር ሪኮግናይዝ አድርጋ ኤርትራ ጋር አፕሮች ማድረግ ለኢትዮጵያ መዋረድ አድርገው ምናልባት ኤክስፔክት ካደረጉት በክልሎችና በትግራይ ክልልና በኤርትራ መንግስት መካከል የሚኖረው ግንኙነት ምናልባት ፊት የሚያደርገው እሱ ነው ብሎ አስበው ሊሆን ይችላል። በዛ አናሎጂ ካየኸው ሊሆን የሚችለው እሱ ነው። ትግራይ እንደ ክልል ካየሃት ምናልባት በኢኮኖሚ በካፒታልም በህዝብ ቁጥርም ተመጣጣኝ የሚሆኑት የፌዴራል መንግስቱ ኢትዮጵያና ኤርትራ ሳይሆን የትግራይ ክልልና ኤርትራ ናት። ምናልባት በዛ መልኩ አስበው እንዳይሆን አልገባኝም። እንዴት ትግራይ ክልል ናት አይደል? አንተ ኢንተርናሽናሊ አንድ ክልል ከፌዴራል መንግስት ጋር ግንኙነት ሊያደርግ አይገባም። ኢንተርናሽናል ዲፕሎማሲ የሚሰራው በሀገሮች መካከል ነው እያልክ ያለው? አዎ፣ በኢትዮጵያና በኤርትራ መካከል ግንኙነት ሊፈጠር ይችላል። የውጭ ጉዳይ ሚኒስትሮች እንደዚህ እንደምንለው እንጂ ክልል ብድግ ብሎ አሁን ኦሮሚያ ክልል ከሶማሊያ ሀገር ጋር ግንኙነት ማድረግ ይችላል። የፌዴራል ከሶማሊያ ጋር ላይችል ይችላል። ከሶማሊያ ጋር ላይችል ከኤርትራና ትግራይንስ እንዴት ለምን? ምንድነው መሰለህ አሁን በኤርትራ መካከልና በትግራይ መካከል የሚደረገው ግንኙነት በሁለት ሀገሮች መካከል የሚደረግ ግንኙነት ሳይሆን በሁለት ክልሎች መካከል የሚደረግ ግንኙነት አድርገን ነው ኮንሲደር ነው። ለምንድን ነው ኤርትራ እንደ ክልል የምታያት? መሀሪ ጃስ መሀሪ ለአንድ ጥያቄ አለኝ። መሀሪ አለ መጠየቅ ይቻላል? መሀሪ ጠይቀ መሀሪ አለ መሀሪ መጠየቅ ይቻላል? ክልሎች ግንኙነት ማድረግ ይችላል። የአማራ ክልል ከትግራይ ከኦሮሞ ጋር ምናምን አለ። እየሰማህ መሀሪ አንድ ጥያቄ ልጠይቅ። ይሰማል? ይሰማኛል። ጎሄድ አሁን ቅድም ምን ስትል ነበር? አሁን አንተ ማመን የምትችለው ውስጥ ያለውን ኃይል ነው ወይስ ቲክቶክ ላይ የሚያወራውን ሰው ነው ማመን የምትችለው? እኔ ውስጥ ያለውን ኃይል ነው የምተማመንበት። በቃ ስለዚህ ስሜታዊ የሆነ አንዳንድ ሰዎች አንተን ለመናገር የሚያደርጉ ነገር ማቆም ያለብህ። ጆን መዲድ ትናንትና የተናገረው ነገር አለ። እኛ ከኤርትራ ጋርም ቢሆን ይልቀይ እኛ ከኤርትራ ጋርም ቢሆን ተከባብረን ነው እንጂ ሳንከባበር የምንጣመደው ነገር የለም። ተከባብረን ይህንን አምባገነን ስርዓት እንደምንጥለው ቃል እንገባለን ብሏል። ስለዚህ ውስጥ ያለው ኃይል ችግሩን በጠረጴዛ ዙሪያ ፈቶ ይመጣል። ምንም ጥርጥር የለውም። እኛ ያለው ኃይል 4 ኪሎ ያለው ኃይል ነው። ገብቶሃል? አንዴ ላቋርጥ እዚህ ጋር ጁንታ ከኤርትራ ጋር ነው እንዴ? አብያ ይሄን ደደብ ተናገረ ብለህ ከዚህ ጋር መናገር አያስፈልግም። ቆይ ቀስ በል ልጠይቀው። ምን አልከኝ? ከሻቢያ ጋር ሆነን ነው እንዴ አብይ አህመድን የምንጥለው? ከአብያ ጋር ከሆነ ከሴጣን ጋር ሆነ አብይ አህመድ ለዚህ ሁላ ድርጊቶች ከሻቢያ ጋር እንድንገናኝ ጥያቄዎቻችን እንዳንመለስ ከሻቢያ ጋር የኢትዮጵያ መንግስት ነው፣ እኛ አይደለንም። ጥፋቱን የጀመረ የኢትዮጵያ መንግስት ነው። አንተን ልጠይቅህ ነው አሁን የምን መሰለህ፣ እኔ እናንተ ትግራዋይ ነን እና ሻቢያን ይዘን ነው አብይ አህመድን የምንጥለው እንደኔና እኛ ከሻቢያ ጋር ችግሩን በጠረጴዛ ዙሪያ እንፈታለን ማለት አብይን አህመድ እንወጓለን ማለት አይደለም። ይሄ ነው እንዴ እኮ አሁን የምልህን እየሰማሁ የኛም አጀንዳ አይደለም። አሰብ ጅቡ የኛም አጀንዳ አይደለም። ከፈለጉ በአፋር ያወራሁት አሁን ስለመጣል እያወራ አይደለም። አብይን ስለመጣል እኮ ከሻቢያ ጋር ሆነን ነው የምንጥለው። መፍትሄ ካላገኘሁበት እንዴት ታዲያ መፍትሄው ምንድን ነው ታዲያ? እሺ ከአብይ ጋር ሆነን ሻቢያንስ ብንጥለው ምን ችግር አለ? እንደ ሐሳብ አብይን አምነኸው ማለት ነው። አንተ ሻቢያን ታምነዋለህ? ኢሳያስን ታምነዋለህ? ሻቢያን እኮ አምኜው እኮ አይደል? ለራሱ ሲል ሻቢያ ይታመናል፣ ለኛ አይደለም። ለራሱ ሲል አብይስ ቢታመን? አይ አንዳንዴ ስሜታዊ ሆነን ምን እኔ ብዙ ጊዜ ስታወራ እሰማሃለሁ። ስሜታዊ አይደለም ማውራት፣ ትክክለኛ ሂሳብ ነው። ያው ጁንታ ወንድሜ እኔ እናንተ አሁን እዚህ ጋር መነጋገር እንችላለን። ገባ? ስንነጋገር ግን ስለ ትግራዋይነታችን አቤት ባይ አንተ ጁንታ ወንድምህን በጣም ነው የምታከብረው። ኖ አንዳንድ ስህተቶች ያዩ እኮ ነው። ሁለታችን መሀል ላይ እኔ ሌላ ሰው እንዲገባ አልፈቅድም። ምክንያቱም ሁለታችን ተግባብተን ችግሩን ፈቷል። እኔማ እገባለሁ። እኔም እኮ ትግራዋይ ነኝ። ናውጣ አይ ነው እኔ እና እሱ መሀል ማንም መግባት አይችልም። አሁን እምልህን የሰሞኑ ቀጥል። ትግራዋይ እንደ ትግራዋይነቱ ከሁሉም ጋር ተከባብሮ ሰላም አውርዶ መኖር ነው የሚፈልገው።
ሉዓላዊነታችን እንዲከበር ህገ መንግስቱ ወደ ቦታው እንዲመለስ እንጂ ሌላ ፍላጎት ያለው ትግራዋይ ይኖራል ብለህ ታምናለህ? ወደ ስልጣን የሚመለስ ወይ ደግሞ አብይ አህመድን ከስልጣን አውርዶ የሚፈልግ የለም። ሰላማዊ ኑሮ ነው የምንፈልገው። ስልጣንም ይዘው የተጠቀመ አንድም ትግራዋይ የለም። የሀሳብ ልዩነታችንን ደግሞ መደማመጥ ነው ያለብን አይደል? አብይ አህመድም ኢሳያስ አፈወርቂም ለትግራዋይ እኩል ናቸው። እኩል እንትን ሀሳብ በተለያየ ቦታ ላይ ሳልደግፈው ቀርቼ አሁን እያልኩ ያለሁት ለምሳሌ አሁን አንተ እየመረጥክ ያለው ምርጫ ከ8ኛ ፎቅ ላይ ብትወርቅ ይሻላል ወይስ ከ2ኛ ፎቅ ስትባል፣ እርግጠኛ ነኝ ከ2ኛ ፎቅ ስትወርቅ ፕሬጀሩ ይቀንሳል። እና ሞልቃችን አይቀርም። አንተ ግን እንደዚህ ነው አይደል? እያወራሁ ነው በስርዓት እውነቴን ነው እያልኩ እኮ ከኤርትራ ጋር ሆነን ከ2ኛው ከልቤ ነው የማወራው አይደለም። እኔ ኤርትራ አማራጭ ኃይል አድርጌ እኔ የአማራጭ ኃይል እንዳንተ አነጋገር ከ2ኛው ፎቅ ላይ ብንወድቅ ይሻላል። 8ኛው አብይ አህመድ ነው። 2ኛው ፎቅ ውድቀትን ጭራሽ አንፈልገውም። እኛ ደግሞ እኔ ውድቀት አሁን እኔ አንተን ያስረዳሁበት መንገድ ነው እንጂ እኔም እንደ አንድ ትግራዋይ ማንም ትግራዋይ ውድቀትን አይቀበልም። የበላይነትም የበታችነትን ገጥመናቸዋል አይደለ? ሁለቱንም ገጥመናቸዋል ታውቃለህ። ብዙ አንደኛው ጋባዥ አንደኛው ተጋባዥ ሆኖ ገጥመናቸዋል። ጋባዥ ተጋባዥ እኩል ገጥመናቸዋል። እሱን ነው ማሰብ ያለብን አይደለ? አሁን ይሄ ከአብይ ጋር ሆነን ከኢሳያስ ጋር ሆነን የምልነው ነገር እውነት የትግራዋይ ውድቀት ነው ብዬ ነው ማሰብ። ትግራዋይ እንደዛ ላስብ ሂድና እኔ የሸገሩ ጁንታ ውስጥ ግባና ይኸውልህ 200,000 ሰው ያየውን ልጨርስ እኔ እንደዛ ልጨርስ አንድ የስምዕታ ታርክ ያስቀየርከኝ ነው ነው እጅግ እንደዚህ አይነት ነገር እኔ ላይ አይሰራም። ይኸውልህ እኔ እያልኩ ያለሁት የችግሩ መፍትሄ እኛ ውስጥ ነው ብዬ ነው የማምነው። አሁን ባለፈው የጀመርከው ዲያሎግ እኔ ተመችቶኛል። እርስ በራስ እያወያየን አሁንም እኮ ይሄ ነው እርስ በርስ አዳምጠኝ ወንድሜዋ አዳምጠኝ። ከኤርትራ ጋር ያለው ግንኙነት እኔ የምደግፈው የህዝብ ለህዝብ ስለሆነ እንጂ እንደ ቲፒኤልኤፍ ከመንግስት ጋር ያደረገችው ግንኙነት ግልጽ ግንኙነት የለም። እስከሌለ ድረስ ይሄንን ፍጹም ብትገለኝ አላምን። የኤርትራ ህዝብና የትግራይ ህዝብ ግን አንድ ህዝብ ናቸው ብዬ አምናለሁ። መገናኘትም አብሮ የመኖርም የመዋለድም ግዴታ አለባቸው ብዬ ነው የማስበው። በሁለቱ ሀገሮች መካከል ፍጹም ድንበር ባይኖር ሁሉ ደስ ይለኛል። ህዝቡ አንድ ነው። አንድ አይነት አስተሳሰብ ያለው አንድ አይነት እምነት ያለው በጣም ደስ የሚል ህዝብ ነው የኤርትራም ህዝብ። ግን በሻዕቢያ በቲፒኤልኤፍ እና በብልጽግና በኩል ስትመጣ ግን ሁለቱም የትግራይ ጠላቶች ናቸው። ገባ? እንደ ህዝብ አይደለም እናወራው። እኔን እኮ አላስከኝም። ማን ጠላት አይደለም ማለት ነው? እኛ ሁሉም ጠላት ናቸው። ሁሉም ጠላት ናቸው። መሀሪ ይሻለናል፣ ፒፒ ይሻለናል። የምንልነው ነገር የለም። አሁን የሚሻለን እኛ ሰላማችን። እኔም ማምነውን ከአንድ ጊዜ አለ እኔም ማምነውን አስተሳሰብ ጅቦ እናንተ ማውራት ከቻለ እኔም ማምነው የእናንተን አድቫንቴጅ ስትናገሩ የእኛን አድቫንቴጅ ደግሞ እንዴት እንደሆነ ልንገርህ። ስማ ጅቦ፣ ይሄ የትግራይ ህዝብ የኤርትራ ህዝብ አንድ አይነት ህዝብ ነው ምናምን ቀቀዳ ብለው ቂጡስ አስቀምጠው። ኦኬ አንተ ከዶክተር አብይ ጋር ሆነ ልትበላን እያሰብክ ይሄ አንድ ነው ምናምን መቼም አንድ አላልንም ብለሃል። እናቴን አዳምጥ። ይኸውልህ እኛ ይኸውልህ መቼም አንድ ልንሆን አንችልም። በእንደዚህ አንተ አስተሳሰብ ገብቶሃል። በአራዳ የአራድዬ ከዶክተር አብይ ጋር ልትበላን ይኸውልህ የተዘጋጀ አላልንም። አብይም ጠላታችን ነው፣ ኢሳያም ስም ጠላት። አዳምጠኝ። አሁን ይኸውልህ ቅድም ለሸገር ጁንታ ያልከው ምን አልከው መሰለህ? ለምን ከአብይ ጋር ሆነ ሻዕቢያን አንጥልም አልክ? ኦኬ አንደኛ ነገር ልንገርህ፣ መቼም ነው ኢስት አፍሪካ ለጦርነት ማይቆሙ አልኩ። እንደ ሐሳብ ነው ያመጣሁለት አንተ ሰው። አዳምጠኝ። ይኸውልህ ሉዓላዊነት ኤርትራ አልኩ ተደፍራ እኛ አሜሪካ የምንቀመጥ እንዳይመስልህ፣ እንደ እሳት ነው የምናነድ። መሀሪ ብርሃኑ ላይ ሆነ ነገር ሲል አሁን መቆጣት ይጀምራል እኮ። ጠብቁ መሀሪ እየሰማኸኝ ነው? እኔ እያልኩ ያለሁት መሀሪ አሁን ነገሩን እየተጠመዘዘ ነው እንጂ እኔ እያልኩ ያለሁት አንተ አላልክም። ይኸውልህ ጅቦ የምታስበው መንገድ ይኸውልህ እኔም አስበው ልንገርና መሀሪ ገብታ አውርደኸው በኤርትራ በኩል እሱ መፍትሄ አይሆንም። መሀሪ ይኸውልህ ጦር ሜዳ የሆነ መሰለህ ልንገርህ ጅቦ፣ እናትህ ያለችበት ትግራይ ነው። ይኸውልህ መሀሪ ይኸውልህ አሁን መሀሪ ትለዋለህ ጁንታ አይደል? አንድ ነገር ልንገርህ መሀሪ ሓዊ ሻዕቢያ እውን ፒፒ እውን ንትግራይ ሓደ እዩ። አንዳንዴ ከኤርትራ ጋር አብይ አህመድን እንጥላለን። ለእኔ የጅል ሀሳብ። ትግራዋይ እንደ ትግራዋይ ሰላሙን ነው የሚፈልገው።
ህገ መንግስቱ እንዲመለስ ነው የምፈልገው። እኔ አሁን ሳወራ እንደዚህ ስሜቴን ተከትዬ ወይ ደግሞ የሆነ የፖለቲካ ቅዠት ዓለም ውስጥ ተኝቼ ምናምን አይደለም ማውራት የምፈልገው፣ ያለውን ነገር ነው የማየው። አሁን ለምሳሌ የቲፒኤልኤፍ አቋም ምንድን ነው ብትለኝ መሬት ላይ ያለው ነገር ነው። ሰላማቸውን ነው የሚፈልጉት። የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው የሚፈልጉት። የትግራይ ሉዓላዊነት እንዲከበር ነው የሚፈልጉት። ዲዲአሩን በተመለከተ ወጣቱ ወደ ስራ እንዲሄድ ይሄ ነው የሚፈልጉት አይደል? ይሄ ነው አይደል? ከዚህ ውጭ የለም። እኛ አሁን እዚህ ገብተን እንዲህ ብለን አብይ እንጥላለን ምናምን እንደዛ የሚል ቲፒኤልኤፍ የለም። አንዳንዴ ያለውን ነገር አብረን እንደዚህ ከጭንቅላታችን ጋር ዋህደ ነው ብንሄድ ጥሩ ነው እንጂ ስለ ስሜት አውራ ብትለኝ አሁን መሀሪ በስሜት ነው ያወራው። ትግራይ ጦርነት ይደረጋል ምናምን ይላል አይደለ? ሐመድና ክንዋጸገለ እንደዚህ አይነት ፈከራ ውስጥ አንገባም እኛ። ሰላም ነው የሚፈለገው። አሁን ለምሳሌ በኤርትራ እና በኢትዮጵያ መካከል ጦርነት ይፈጠራል ሲባል የቲፒኤልኤፍ አባላቶች ምን ሲሉ ነበር መሰለ? ትላልቅ ባለስልጣናቶች ይህ ግጭት ጥሩ አይነት ግጭት አይደለም፣ ሰላም እንዲመጣ ነው የምንፈልገው ምናምን እያሉ ነው የሚያወሩት። እኔም አሁን ይህ ግጭት እንዲነሳ አልፈልግም። የአሰብ ጉዳይ የምናምን ጦርነት በጣም መጥፎ ነው። ትግራይ ክልል ሆነ አሰብ በኩል ሆነ በአፋር በኩል ሆነ ምናምን አይደለም፣ ጦርነት እናወግዛለን። ምን መሰለ መሃሪ ሓዊ ብስምዕት ዝኸውን ነገር የለ بسمعت زخون لي بسمعت عند حقنو بزح خنزراربين انا اقول لمثالي اهون بسميت اورا بتلኝ አወራለሁ የራሴን ስሜት ለምሳሌ በአሰብ በኩል አብይ አህመድ ጦርነት ቢጀምር አብይ አህመድ አሰብን ቢቆጣጠር ከዛ አብይ አህመድ አሰብን ከተቆጣጠረ በኋላ በኤርትራውያን ጆኖሳይድ ምናምን ሲያደርግ እኛ ተጋሩ ደግሞ እንዴ ህዝባችን ትግራይ ትግርኛ ብለን ተነስተን አብይን አስወግደን እንደገና ደግሞ የኤርትራ ህዝብ እኮ አገዙን ተብሎ ከዛ አንድ ሁነን ትግራይ ትግርኛ የምትባል አገር ፈጥረን ወይ ደግሞ ትግራይ ንበይና ሀገር ኮይና ኤርትራ ንበይና ሀገር ኮይኑ ጥምር ጦር ዝህልወና ከም ኔቶ ከምዝ ኮይኑ ከም አያ እዛ ሐቀያ ግን ከም አያ ከውን ግን ከም ስምዒት እናተዛረብኩ ከም ስምዒት የዛረቡ ከምዚ እንደዚህ አይነት የፖለቲካ ትንተና በዚህ ሰዓት ላይ አይሆንም። ገባ ማሪ ከአይ ተኸቡንኛ ሕጂ አብይ አሕመድ ከምዚ ገይርና ከምዚ ኢሉ ንጌታቸው ረዳ ፈሊጥና አብይ አሕመድ ሊኽናዮ ሕጂ ኢትዮጵያ ብሰለስተ ናይ ኢታማዦር ሹም ክትምራሕ እያ ከምዚ ገይሩ ከም ሃገር ሓቀዩ ግን ንዓይ ሕልሚ ንዓኹም ሕልሚ እዩ ዝኸውን እዚ ተረዲጋ ናብ ኣስመራ ካኣቱ ድብደባ ግብሪ ጆኖሳይድ ክፍፅም ንሕና ተጋሩ ንኣብይ ኣሕመድ ክነባርሮ ዓበይቲ ጀኔራታት ገለ ዘለዎ ብትግራይ ትግርኛ ገይርና በቃ የኤርትራና የትግራይ ጦር በበላይነት ብተጋሩ እናተመርሐ ከም ሃገር ኔቶ ዝተኸባቢና እሳያ ክትኸውን ግን ስምዒታዊ ፖለቲካ ትንታኔ ይባሃል። ኣቱም ሰባት ብዓቕሊ ክንዛረብ በጃኹም ማሕሪ ሓወይ ተመለስ የሸገር ጅንታ ተመለስ ንሕና ተጋሩ ሕጂ ሰላም ኢና ኸንደሊ ቲፒኤልኤፍ ዝደልዩ ሰላም እዩ ኣደል ጁንታ ሓወይ ቲፒኤልኤፍ ዝደልዩ ሰላም እዩ ናይ ፕሪቶሪያ ስምምዕነት ከይፈርስ ናይ ትግራይ ሉዓላዊነት ከይፈርስ ሰላምን ድሕንነትናን ክወሓስ ከማይ ናይ ዝብሉ ዘለዉ ደብረጽዮን ኮነ ኩሎም እምበር ናይ ጦርነት ነጋሪት የለን ኣብዚያ ክናሓስበላ ይግባእ ሕጂ ብድሮ ኣይኮነን ስምዕታዊ ፖለቲካ ትንታነ ይትረፈና ኣቱም ሰባት ይትረፈና ክንረዳዳእ ግን ኮነ ቀረ መፂኡ ከይዱ ትግራይ ትግርኛ ሃገር ክትኸውን ከም እያ ክስራሕ ዘለዉ ንሕና ተጋሩ ድና ኤርትራዊ ክንኸውን ንሶም ድዮም ተጋሩ ክኾኑ ኣብዛ ሕጂ ሓሳብን እህሚ ክንበሃለላ ኣለና ምስ ኤርትራውያን ተረዲካ ሕጂ ኣብ ኢትዮጵያን ኤርትራን ዘሎ ኣርባዕተ ሓይሊ ኣሎ እዚ ናይ ኦሮሞ ሓይሊ ኣሎ እዚ ናይ ኣምሓራ ሓይሊ እዚ ናይ ትግራይ ሓይሊ እዚ ናይ ኤርትራ ሓይሊ ኣርባዕተ ሓይሊ ኣሎ መን ንመን እዩ ዘንበርክኽ መን ንመን እዩ ማዕረ ኮይኑ ዝኸይድ መን ብዙሓን ትንታነ ኣለዎ ኣብ ውሽጢ ፖለቲካዊ ዘይርአዩ ዘይድህሰስን ፖለቲካዊ ትንታኔታት ኣለዉ ንውሽጢ ምስኣታ ፀልምትምት እዩ ዝብለካ ብጣዕሚ ዝኾነ ዝተበላሸዎ ነገር ይህሉ ይመስል ክትመዓሪሽ ዘስዶን ሬስተን ፌክሰን ሴክሰን ማሓሪ ንዓቱ የታለባሪ ጭሶ ወጣ ፍከራ ገል ኣይኮን ዝኸውን ብፍከራ ዝኸውን ነገር እዩ ተረዲካ ኣብይ ኣሕመድ ከምዚ ቀልዲ ከይትሪኦ ሕጂ ደስ ግባ አንተ ታላቅ ፖለቲከኛ አንተ ፖለቲካ ይመችኝ ብዙሓት ነገራት አሉ ብዙሓት ነገራት ብስምዕት ከይድ ተሓሳሲብካን ኣዳሚፅካን ዝኸውን ዝግብኦ እሺ ናይ ኢሬ 360
እሺ ቀጽል እንዳልከው ነው። እኛ ኤርትራውያን የትግራይ ችግር የራሷ ችግር ነው። የአማራ ችግር የራሳቸው ችግር ነው። የኦሮሞም የኦላ ችግርም የራሳቸው ችግር ነው። በእነሱ ችግር የሚያገባን ነገር አለ ብዬ አላስብም። ግን አንድ ነገር ኢትዮጵያ ውስጥ የመጣ አዲስ ፖለቲካ አረ ሚውት አድርጉት። ማቲ ሻዕቢያ ሚውት ግበር። ኦኬ ኢትዮጵያ ውስጥ የመጣ ፖለቲካ ሁሉ ጊዜ የሚገርመኝ እኔ አንዴ ኤርትራ ታሪካዊ ጠላታችን፣ አንዴ ደግሞ እንደ ኤርትራ ባለውለታ በጨለማ ጊዜ አብራን የቆመች መመስገን ያለባት እየተባለ መከራችን የምንበላበት ተቋረጠ ይሰማችኋል? ምዕመናን ምንድን ነው ኔትወርክ ነው እንዴ? መከራችን የምንበላበት ፖለቲካ መቆም አለበት። አያገባንም። እኛ አብይ አህመድ አዳኑኝ እንዳለው አብይ አህመድን ማጥፋት ስራችን ነው ብለን እናስባለን። እዚህ ሚዲያ ላይ የሚንጫጫው ደግሞ አይደለም ውጤት የሚያመጣው። ለምሳሌ ጌታቸው ረዳ ሳኒታይዘር የሚባለው ቲዲኤፎች አዲስ አበባ ጣርማ በር ድረስ ይሰሩት የነበረው ጀግንነት ነው የሱን ንግግር ያሳመሩት እንጂ ሌላ አይደለም። የኤርትራ ሰራዊትም የኤርትራ ፖለቲከኞችን የሚያሳምርላቸው ንግግራቸው መሬት ላይ አስቲ አንዴ ልጨርስ። አንዴ ላቋርጥ። እየነካኝ እኮ ነው። አንድ ነገር እንደ እኔ ምን አገባኝ እኔ ስለ የትግራይ ፖለቲካ አንተ እኔ ራሴን ነው የምናገረው። አንዴ ሚውት አድርግ። አንዴ ጥያቄ አሁን እንደ ኤርትራዊ አብይ አህመድን እንዳዳን ነው እናጠፋዋለን አልክ። ያዳንከው ከማን ነው? ከትግራዋይ ከጣር ማህበር ስንመለስ ምንድነው እኔ ከትግራዋይ ያዳን ነው አልኩ እንዴ? አብይን ከማን ነው ያዳንከው ታዲያ? ጠይቀው። ራሱ እኮ የተናገረው ንግግር ራሱ ከማን ነው? ቆይ ከማን ነው ያዳነው? አረ ሻቢያ እኮ ብልጥ የለም እኮ ታውቃለህ። አሁን እኔ እንጅል አልኩኝ። አብይ አህመድን አድነነዋል። ከማን ነው ያዳነው? መቼም ካብ ትግራዋይ ደብረ ብርሃን ከቲዲኤፍ። እሺ አሁን ደግሞ ማቲ ናይ በሐቂ ግን ትግራዋይ ክኽበር የብሉን። ትግራዋይ ክኽበር ኣሎ ክኽበርን ፈረቃን እምበር ፈረቃ ድሓኒፅና እሞ ክኽበር ኣሎ ሕጅስ ንኣብይ ኣሕመድ ኣድሕንኩሞ ሕጂ ብሓባር ኮይና ንኣብይ ነጥፍኦ ክትብሉና ድሓር ክትወጥፉ ባዕልና እንደድሕኖ ባዕልና ነጥፎ ተኽዑሶ ቢልና እኳ ዘላ ኩሉ ግዜ ጅቦ እሞ ከይዱ ክዱ ኣጥፍኡ ንዓና ግዶፉና በቃ እሳ ፅብቕቲ ሓሳብ ሕጂ ነብስኹን ከኢልኩም በጥፍኡ ንኣና ኣይትለኩምና እንተኢልኩም ንሕና ሰላማዊና ንደሊ ሕግና ክኽበር ሕገ መንግስቲ ክይኽበር ናይ ፕሪቶሪያ ስምምዕነት ክፍፀም እዚና እንደሉ ታሓወይ ካልኣይ እንደሊ ኢና እዚኣ ፅብቕቲ እዚኣ ግን ኢሳያስ ብሂወት እንከሎ ስትኸውን ዶ ጅቦ እንታይ ፈሊጠ እዚ ከይሲ ሰብኣይ ብሂወት እንከሎ እዚ ኣይትኸውን ከይሲ ኣብይ ከይሲ ኢሳያስ እንከለው ስማ እዚያ ስኻ ትብላ ዘለኻ ሰላም እዚያ ደንበር ዘይብላ መንጎ ትግራይን ኤርትራን የለን። ጅቦ ከኤርትራ ጋር ባንታረቅ ያለው እኮ አብይ አህመድ ነው። ለምን እሱን አትጠይቁት እኮ እናንተ ምን ስለሆነ? ቆይ አይደለም እኔ ምን አውቃለሁ? አብይ የተናገረውን ከአፉ ነው ፎቶ ያደረኩልህ። አብይ ምን አለ? ከኤርትራ ጋር ባንታረቅ ኖሮ ምን ሊገጥመን እንደሚችል መገመት ያዳግታል አለ። ምን ሆኖ ነው እንደዛ ያለው? 120 ሚሊዮን ህዝብ እየመራ ለምንድን ነው 3 ሚሊዮን አገር የሚመራን መንግስት ከሱ ጋር ባንታረቅ ኖሮ የሚለው? ምን ኢትዮጵያውያን ስለሚንቃቸው ነው? አንድ ነገር ልንገር። ቆይ ኖ እውነት ፋክት ተናገር እንጂ አንተ 3 ሚሊዮን ነን እኛ አይደል? እኛ 3 ሚሊዮን ነን አይደል? በቃ እሺ ፋክት ልንገር። አንተ ሻቢያኒ ጋር ፖለቲካል ትሰራ ነው እንዴ? ሰዓት ግበር እንጂ አረ ሄደግ እንጂ ኤክስዶስ። እነዚህ ሻቢያዎች በጣም ብልጦች ናቸው ታውቃለህ። ግን ከናንተ ጥያቄ ልጠይቅ ነው። እስቲ ሂድ ቀጥልበት። ሻቢያ ሩጉማት እናቴ ኤሪ በጽምዶን ትደግፋለህ? በደንብ ነው። እኔማ እንደውም ትግራይና ኤርትራ አንድ ሀገር እንዲሆኑ ነው የምፈልገው። ተመልከት ይሄ እውነቱን እኮ ነው። ግን አታሳስብ እኮ ነው። በድለናል። በኢትዮጵያ ፖለቲካ ነው እኮ ሁለት ሀገር የሆን ነው።
እውነት እኮ ነው። ይሄ እኮ ሊሆን እኮ ነው። አሁን እኔ ልቀጥልና እኔ እንደውም ከሌሎች የኤርትራ ፖለቲከኞች ለየት ያለው በቃ እኔ ትግራይና ኤርትራ አንድ ይሆኑልን ነው የምለው፣ ሰላም እንዲገኝ። እናቴን እውነቱን እኮ ነው ይሆናል እኮ ይሄ ነገር እናቴ ትሙት እውነት ነው ይሄናል እኮ ይሄ እኮ ፖለቲካ። ለምን አይሆንም? ጅቦ አይደለም ጤነኛ ሰው ከተገኘ ይሆናል። ሱቅ በሉ ሻዕቢያ እኛ ሰላሚና እንደሊ ሱቅ በሉ ይሆን ሀሳብ ልስጥና ሌላ ቀጥል። ሀሳብ ስጥ። ኦኬ ያው ሚታርክ ካርታውን ይዞ ኤርትራውያን ርጉማት ይሆን ላይ በቃ ተጋሩ ሓሻሹ ኮይትኮኑ እሺ ኤክስዶስ በጃኻ እንስኻውን ትግራዋይ ኢኻ ክትበሃል ኢኻ ቀጽል። እኔ ምንድነው አሁን የተረዳሁት ነገር ምንድነው ቲፒኤልኤፍ ባይ ዘ ዌይ ዛሬም ስትሮንግ የሆነ ፓርቲ መሆኑን እያሳየን ነው። አሁን የምሰማው ነገር ምንድነው መሰለ ባይላተራል መልቲላተራል የሚባል አንድ ጊዜ ኤሪ ፕሊዝ ይወል ለማስደሰት ነው ኖ ያለውን እውነታ ነው እንጂ ለምን ጅቦን እንትን ለማስደሰት ነው? እናቴ በጣም 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 ይችላል፣ ያደርጋል፣ ይሰራል። ሀሳቤ ልጨርስ ፕሊዝ። አንሚዩት አታርግ። ቴንክ ዩ ሀሳብን ሂድ ወንድሜ፣ አታቋርጡ። ምንድነው በኢንተርናሽናል ዲፕሎማሲ ወር ደግሞ በኮንቬንሽናል በሆነ ፖለቲክስ የሚታወቅ ነገር አለ። ሀገሮች ከሀገሮች ጋር ግንኙነት ያደርጋሉ። በዚህ ምክንያት ኤምባሲ ይኖራል። ከዛ በኤምባሲ ውስጥ ደግሞ አምባሳደሮች ይኖራሉ። በሀገራት መካከል የሚደረግ ግንኙነት ማንኛውም የሚታወቀው በኤምባሲ ሌቭል ነው። ስለዚህ ባይላተራል ሊሆን ይችላል፣ መልቲላተራል ምናምን እየተባለ ይከፋፈላል። አሁን ቲፒኤልኤፍ የሚባል ኢትዮጵያን የማያስተዳድር አንድ ሪጂናል ገቨርንመንት ጋር የኤርትራ መንግስት ግንኙነት ማድረግ ጀምሯል ማለት ኢንተርናሽናል ኖርምን ባይ ዲፎልት ጥሷል ማለት ነው። ምን እያለ ነው? የእኔ ሀገርነት ፊት የሚያደርገው የኤርትራ ሉዓላዊነትና ሶቨሬኒቲ ዲፕሎማቲክ ኢንጌጅመንት ሊሆን የሚችለው ከቲፒኤልኤፍ ጋር ነው ብሎ ወስኗል ማለት ቲፒኤልኤፍ የሚባል ኤርትራን ፊት ማድረግ የሚችል ሪጂናል ገቨርንመንት አለ እያለን ነው። እነሱ አድሚት ካደረጉ እኛ ምንም እንጨቃጨቅበት ምክንያት የለም። ኤርትራ ሀገር አለመሆናቸውን ራሳቸው ነው መጥተው የሚነግሩ። ከቲፒኤልኤፍ ጋር አብረን እንሰራለን፣ ከትግራይ ሪጂናል ገቨርንመንት ጋር አብረን ሰርተን ሴንትራል ገቨርንመንቱን ቻሌንጅ እናደርጋለን ካሉ አሁን በአማራና በትግራይ መካከል ኮአሊዥን ተፈጥሮ ሴንትራል ገቨርንመንቱን ቻሌንጅ እናደርጋለን ይባላል። በኦሮሚያም ልክ እንደዚሁ። ስለዚህ አገር ውስጥ ያሉ ሚሊታንት የሆኑ ናሽናሊስት ግሩፖች የሚያደርጉትን አይነት ሙቭመንት ኤርትራዎች የሚያደርጉ ከሆነ የሚያሳይህ ቲፒኤልኤፍ የሚባል ሪጂናል ገቨርንመንት ሆኖ በጣም ፓወርፉል የሆነ ኤንቲቲ አገር እየመራ ያለ ደግሞ ሻዕቢያ የሚባል ፖለቲካሊ በጣም ዊክ የሆነና ጥገኝነትን ከሪጂናል ገቨርንመንት ማግኘት የሚፈልግ ፎርስ እንዳለ ነው የሚያሳየኝ። ይህ የሚያሳየኝ አብይ የሚጠይቀውም ጥያቄ ምናልባት ፖለቲካሊ ትክክል ሊሆን ይችላል። ኔትወርክ ነው ልጅ የተረገመ ልጅ በጣም የተረገመ ነው። አይሞቸኝ ኤክስዶስ ያም ሁለተኛ አንተ ለእኔ ጠላት ነህ፣ በጣም ጠላት ነህ። በቃ አሁን የተናገርከው ነገር በጣም ብልግና ነው። ጠላት ነህ ጨርሻለሁ። ግን አይኮነ ተጋሩ ልብ ክንገብር ኣለና፣ ክንማያየጥ ኣለና፣ ክንነጋገር ኣለና። እዚ ውሳኔ ዝንውስኖ ነገር እዩ ተረዲኩም። ምዚ ኮንካ ገለ ዝበሃል ነገር የለ። ፖለቲካዊ ሓሳብና ከም ድሌትና ክናራምድ ኣለና። ናይ ደብረፅዮን ደጋፊ ናይ ጀኔራል ፃድቃን ደጋፊ ከም ህዝቢ ኣብ ዝወሪድና ክንዘራረብ ኣለና። ሕጂ ናይ ትግርኛ ሓሳብና ከም ዘሎ እዩ። ሃገረ ትግራይ ትግርኛ ዝበሃል ነገር ኣሎ። ከመይ ዝፍጠር ከመይ ዝኸይድ ሕጂ ኤክስሎስ ዘረባ ከብድ ስለ ዝኾነ ኣውፅኡ እዩ ተረዲኩም። ሕጂ ቀርኒ ኣፍሪካ ዓቕምን ችሎታን ሓቦን ንሕን ሓያልነትን ዘለዎ ቲፒኤልኤፍ ጥራይ ተረዲኩም። ሕጂ ኤክስሎስ ዝተዛረቦ ዘረባ ብጣዕሚ ከብድ እዩ። ሓደ ሰባት ከይሰምዑ ኣውፅኡ እዩ ተረዲኩም። ፅምዶና ዘበላሽ ምዃኑ ፈሊጠ ሕጂ ሻዕብያዊ ሓድነትና ክባላሾ ይብሉን ኮነ ከደ ንሕና ሰላም ኢና እንደሎ ሰላም ይቅድም። ሕጂ ኣብይ ኣሕመድ ተደናጊፁ ገለ ይበሃል ሰሚዐ ሕጂ ቲፒኤልኤፍ እንታይ ካኸተሉ ግነፈና እንዶ ገለ ኢሉ ይበሃል። ቲፒኤልኤፍ እውን ከምዚ ኢሉ ይበሃል እዩ ሉዓላዊነተይ ይከበር፣ ሕጊ መንግስቱ ናብ ዝነበሮ ይመለስ፣ ናይ ፕሪቶሪያ ስምምዕነት ተግባራዊ ይኩን። ንዙ ዝባዕሉ ሓያል ጦርነት እንድዩ ካልቱን ተጋሩ ሓደ ተጋሩ ኣለዎም ስምዒት ኣይኮይኑዎም ትዛረቡ ገለ ጦርነት ኣገዳሲ ኣይኮነን።
ንትግራዋይ በተለይ ሕማቅ ጠባሳ እዩ ንዚ ክሓልፈና ይንደልን ኢና ትግራዋይ ከም ትግራዋይነቱ ኩርዕ ኢሉ ሰላም እዩ ዝሰብኽ ዝግብኦ ሰላም እምበር ምስ ኤርትራ ኮንካ ንኣብይ ኣሕመድ ምውጋእ ምስ ኣብይ ኣሕመድ ኮንካ ንኤርትራ ምውጋእ እዚ ትግራዋይ ኣይኮኑን ኣይፋሉን ትግራዋይ ተዛሪዩ ምስ ሰብ ኣይባእስን ንሶም እዮም ተዛሪዮም ንትግራዋይ ዝበኣሱ እምበር خبر لنا ترى زراي ود زراي زبالات تحساسبها خطف له ناي بحكي خطف له انا دق مؤمن شرجات قدم لتناغروا ملس الاستباك ناوطا لا قدموا ما بقى زغ ناوطا عدلم ቆይ አንተ ልክ ነግሩሃል ናውጣ የዚህ ልጅ ሀሳብ ትንሽ ከበድ ይላልና ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ ትግራይ ትስዕር ኤክስሉስ ሌላ ቀን እንገናኝ